የሬሳ ሳጥኖች በብዛት የተዘጋጁ ነው። ሰው በቁሙ እያለቀ ነው። ይህ ሁሉ እልቂት እየሆነ ያለው ግን በጦርነት ወይም በወረርሽኝ አይደለም። ለማመን ይከብዳል፣ ግን በአሁኑ ሰዓት ታላቋ አውሮፓ በሙቀት ምክንያት ወደ እውነተኛ ሲኦልነት ተቀይራለች። ሰዎች እንደ ቅጠል እየረገፉ ነው ያሉት። በፈረንሳይ ብቻ በጥቂት ቀናት ውስጥ ከ1300 በላይ ሰዎች በሙቀት ህይወታቸው አልፏል። ስፔን፣ ጀርመን፣ እንግሊዝና ጣሊያንም በተመሳሳይ መከራ ውስጥ ናቸው። የከተማ አስፋልቶች እየቀለጡ ነው። የባቡር ሀዲዶች በሙቀት ምክንያት ተጣመው ትላልቅ አደጋዎች እያደረሱ ነው። እንደውም የትራፊክ ማብራቶች ቀልጠው ሲወርዱ አይናችን ያየዋል። ሱቆች ውስጥ የአየር ማቀዝቀዣ ኤሲ ለመግዛት የሚደረገው ፊልሚያ ልክ የዓለም መጨረሻ የመጣ ነው የሚመስለው። ግን ቆይ እዚህ ጋር አንድ የሚገርም ጥያቄ ልጠይቃችሁ። እኛ ሀገር ሙቀት 40 እና 50 ዲግሪ ሲደርስ እንኳ ሻይ እያፈላን በሰላም እንኖራለን አይደል? ታዲያ እነዚህ ሁሉ ነገር ያላቸው ባለጸጋ የአውሮፓ ሰዎች ለምን በሙቀት ያልቃሉ? እመኑኝ፣ ምክንያቱም ካሰባችሁት በላይ በጣም አስፈሪ የኖሩባቸው መኖሪያ ቤቶች ራሳቸው እንዴት ወደ ገዳይ ምድጃ እንደተቀየረ ስትሰሙ ትደነግጣላችሁ። ለመሆኑ ይሄ ሁሉ ጉድ እንዴት ተጀመረ? በአውሮፓ ሰማይ ላይ ምን እየተፈጠረ ነው? የአየር ሁኔታ ተመራማሪዎች አንድ በጣም የሚያስደነግጥ ነገር ተናግረዋል። በአሁኑ ሰዓት አውሮፓ ላይ ኦሜጋ ብሎክ የሚባል በጣም አልፎ አልፎ የሚከሰት የአየር ጸባይ መጥቷል። ለመረዳት ያክል እንዲሆንላችሁ ቀላል ምሳሌ ስጣችሁ። እንደ አንድ ትልቅ የብረት ክዳን አድርጋችሁ አስቡት። ይሄ ክዳን መጥቶ በአውሮፓ ሰማይ ላይ ቁጭ አለ። የሚገርመው ደግሞ ይሄ ክዳን ከስሩ በጣም ትልቅና በጣም ሙቀት የሆነ የአየር ክምችት ይዟል። ይሄ ሙቀት አየር ከቦታው ንቅንቅ አይልም። ከላይ የመጣው ክዳን ደግሞ ምንም አይነት ቅዝቃዜ አየር ወደ ውስጥ እንዳይገባ መንገዱን በሙሉ ዘግቶበታል። ታዲያ ምን የሚሆን ይመስላችኋል? ፀሐይዋ በየቀኑ መሬቱን በሙቀት ትለበልባለች። አየሩ መውጫና መተንፈሻ ስለሌለው ሙቀቱ እዚያው እየታመቀ እየበሰለ ይሄዳል። ሙሉ አውሮፓ ልክ እንደ ትልቅ የዳቦ መጋገሪያ ምድጃ ውስጥ የገባች ነው የሚመስለው። ግን ቆይ ከዚህ በፊትስ አውሮፓ ውስጥ በበጋ ወቅት ሙቀት አይመጣም ነበር? በእርግጥ ይመጣል። ነገር ግን ድሮ ሙቀት ሲመጣ ወዲያው ከሰዓት በኋላ ኃይለኛ ንፋስ ይነፍሳል፣ ወይም ደግሞ በድንገት ዝናብ ይዘንባል። አየሩን ያቀዘቅዘው ነበር። ፀሐይ በረጅሙ እየበራች ድንገት ዶፍ ዝናብ መዝነብ አውሮፓ ውስጥ የተለመደ ነገር ነው። ያ ዝናብና ንፋስ ደግሞ ያንን የበጋ ሙቀት ጠራርጎ ይወስደው ነበር። አሁን የመጣው ክፉ የአየር ክዳን ግን ንፋሱንም ዝናቡንም ጭምር ፍጹም ከልክሎታል። ሙቀቱ ዛሬም ይጨምራል፣ ነገም ይጨምራል። አየሩ መተንፈሻ ያጣ። እስቲ አስቡት፣ እኛ ሀገር ሙቀት ሲበረታብን ምን እናደርጋለን? ከፀሐዩ ለመሸሸግ ወዲያው ወደ ጥላ ወይም ወደ ቤት እንገባለን አይደል? የአውሮፓ ሰዎችም ያደረጉት እሱን ነው። ሙቀት ሲበዛባቸው ወደ የቤታቸው ሮጡ። ነገር ግን በፍጹም ያልጠበቁትና ልብን የሚሰብር ትልቅ መከራ ተፈጠረ። ቤታቸው ውስጥ ሲገቡ የተረፈ መስሏቸው ነበር። ነገር ግን ያመኑበት የተጠለሉበት ቤታቸው ራሱ ወደ እውነተኛ ገዳይ ምድጃ እንደሚቀርብ በፍጹም አላወቁም ነበር። ቤቶቻቸው ለምን ምድጃ ሆኑ መሰላችሁ? ምክንያቱም በጣም የሚገርም ነው። የዛሬ 100 ዓመት አውሮፓውያን በራሳቸው እጅ የሰሩት ወጥመድ ነው። አውሮፓን ሁላችንም እንደምናውቃት በጣም ቀዝቃዛ አህጉር ናት። እናም ድሮ የነበሩት መሐንዲሶች ቤቶችን ሲሰሩ አንድ ትልቅ ግብ ነበራቸው። እሱም ሙቀትን በቤት ውስጥ አሙቆ ማጠራቀም። ለዚህም ሲሉ ግድግዳዎችን በጣም ወፍራም አድርገው ከጡብ ሰሯቸው። መስኮቶቻቸው ደግሞ የውጭው ቀዝቃዛ ንፋስ ጨርሶ እንዳያስገባባቸው ተደርገው በጥንቃቄ ተዘጉ። ጣሪያቸው ደግሞ በረዶ ሲዘንብ እንዳይፈርስ ተንሸራታች ተደረገ። ይህ የቤት አሰራር ለበረዶ ጊዜ በጣም ድንቅ ነበር። ሰውን ከቅዝቃዜ ያተርፉ ነበር። ግን አሁን ምን ሆነ? ያ ድሮ በረዶን ለመከላከል የተሰራው ቤት ዛሬ የራሳቸው ትልቅ ጠላት ሆነ። ቀኑን ሙሉ ፀሐይዋ ስታቃጥል ያ ወፍራም ግድግዳ ሙቀቱን በሙሉ ልክ እንደ ስፖንጅ ይመጣዋል። ከዛስ በቃ ሙቀቱን እዚያው አሙቆ ይይዟል። ታዲያ ምስኪኖቹ ሰዎች ማታ ሲሆን ይበርደናል ብለው በጉጉት ይጠብቃሉ። ግን ማታም አየሩ አልቀዘቀዘም። ቤቱ ቀኑን ሙሉ ያጠራቅመውና ከፍተኛ ሙቀት ወደ ውጭ ማውጣት ጨርሶ አቃተው። በቃ ቤቱ ውስጥ ያሉት ሰዎች በቁማቸው መጥበሻ ላይ እንደተጣዱ ሆኑ። እስቲ አስቡት። እዚህ ጋር አንድ የሚገርም ጥያቄ ይመጣል። ለመሆኑ ለምን ኤሲ ወይም ኤር ኮንዲሽን አያበሩም? ይህን ሁሉ ብር እያላቸው ለምን ራሳቸውን አያዱንም? መልሱ በጣም ቀላል ነው። ምክንያቱም በአብዛኛው የአውሮፓ ቤት ውስጥ ኤሲ የለም። አዎ ለማመን ይከብዳል፣ ግን ከአውሮፓ ቤቶች ውስጥ ወደ 80% የሚሆኑት ቅዝቃዜ የሚሰጥ
ኤሲ የላቸውም። ምክንያቱም ድሮ ጨርሶ አያስፈልጋቸውም ነበር። ቤታቸውን የሚያሞቅ ማሽን እንጂ የሚያቀዘቅዝ ማሽን ኑሯቸው አያውቅም። አሁን ግን ያ የማይገምተው መከራ መጣ። ሰዎቹ ጭንቅ አላቸው። እስቲ ንፋስ ይግባ ብለው መስኮት ሲከፍቱ የውጭው አየር ልክ እንደ ፀጉር ማድረቂያ እሳት ሆኖ ፊታቸውን ያቃጥለዋል። እስቲ በቅዝቃዜ ውሃ ልታጠብ ብለው ሻወር ሲከፍቱ ውሃው ፈልቶ ይወርዳል። ሰዎች በሙቀት ብዛት ሌሊት መተኛት ጨርሶ አቃታቸው። እንቅልፍ ሲጠፋ ደግሞ የሰው ልጅ አእምሮና አካል መስራት ያቆማል። ሰውነታቸው ሙሉ በሙሉ ደከመ። በቃ ተሸነፉ። ግን መከራው በዚህ ብቻ አላበቃም። ከዚህ የከፋ ምን ሊመጣ ይችላል? እዚህ ጋ ነው ነገሩ ይበልጥ የሚቀየረው። አንድ በጣም የሚያስደነግጥ የተደበቀ እውነት ልንገራችሁ። ይህ ሁሉ ሰው ሲያልቅ ግን መንገድ ላይ ወድቆ አይደለም። አስክሬናቸው በየመንገዱ አልተዘረገፈም። ታዲያ ሚስጥሩ ምንድን ነው? አብዛኞቹ ሰዎች እየሞቱ ያሉት በየቤቶቻቸው በአረጋውያን መረጃ ተቋማትና በሆስፒታሎች ውስጥ ተደብቀው ነው። የሚገርመው ደግሞ የሞት መረጋገጫ ወረቀቶች ላይ በሙቀት ምክንያት ሞተ ተብሎ አይጻፍም። የልብ ድካም ወይም የመተንፈሻ አካል ችግር አጋጠመው ነው የሚባለው። ግን እውነታው ምንድን ነው? ያንን የልብ ድካም በሚስጥር ቀስቅሶ ሰዎችን የገደላቸው እውነተኛ ጥላት ያ በቤት ውስጥ የታመቀው መቅሰፍት የሆነው ሙቀት ነው። ለመሆኑ እያለቁ ያሉት እነማን ናቸው? የሚያሳዝነው ነገር ይሄ ነው። አብዛኞቹ ሰለባዎች ብቻቸውን የሚኖሩ ምስኪን አረጋውያን ናቸው። ልጆቻቸው ወይም ዘመዶቻቸው ለእረፍት ጥሏቸው የሄዱ፣ የሚጠጋቸው ያጡ፣ ረዳት የሌላቸው ምስኪን አያቶች ናቸው። ሙቀት ሲጠናባቸው ውሃ እንኳ የሚያቀብላቸው ሰው አልነበረም። ብቻቸውን በየቤታቸው ውስጥ ተቃጥለው አለቁ። ሌላው ደግሞ ከሙቀት ለመዳን ሲሉ መኪናቸውን አቁመው ሱቅ የገቡ ወላጆች ልጆቻቸውን መኪና ውስጥ ጥሏቸው ሲሄዱ መኪና ውስጥ ያለው አየር በደቂቃዎች ውስጥ ወደ እሳትነት ተቀይሮ ህፃናቱ ያለቀበት ሁኔታ አለ። እንዲያውም የሚገርም ነገር ልንገራችሁ። በዚህ ሰሞን በአውሮፓ ውስጥ በሙቀት ብቻ ሳይሆን በውሃ ውስጥ የሰመጡ በጣም የሚያስፈራ ሁኔታ ጨምሯል። ቆይ ሙቀት ጋር መስመጥ ምን አገናኘው ትሉ ይሆናል። ነገሩ እንዲህ ነው። ሰዎች ከሙቀት እሳት ለመሸሸግና ሰውነታቸውን ለማቀዝቀዝ ብለው በብዛት ወደ ወንዞችና ወደ ባህር ዳርቻዎች ይሮጣሉ። ነገር ግን አብዛኞቹ ዋና አይችሉም ነበር። በቃ ከሙቀት ልዳን ብለው ውሃ ውስጥ እየሰመጡ ህይወታቸው ማለፍ ጀመረ። ፈረንሳይ፣ ጣሊያን እና ጀርመን ውስጥ አምቡላንሶች የነፍስ አድን ሰራተኞች ሌሊትና ቀን ቢጮሁም ሰውን ማዳን አልቻሉም። ነገሩ ሰውን ብቻ አይደለም የጎዳው፣ አገሪቱ የምትመካበትን ዘመናዊ አሰራር በሙሉ ነው ያቆመው። ይህ የተደበቀ እውነት ደግሞ ወደ ሌላ ትልቅና ወደማይገመት ቀውስ እየመራቸው ነው። ሙሉ አውሮፓን ሽባ ያደረገው ያ ትልቅ ቀውስ ምን ይሁን? አሁን ወደ ዋናውና ወደሚያዘነግጠው ትልቅ ጉድ እንምጣ። ይህ ሙቀት ሰውን ብቻ አይደለም እየገደለ ያለው፣ አውሮፓ የምትመካበትን ዘመናዊ ሲስተም፣ ቴክኖሎጂና ሀብት በሙሉ ነው ያፈራረሰው። ነገሩ ልክ እንደ አንድ ሰንሰለት ነው። አንዱ ሲበላሽ ሌላው ተከተለ ይፈራርሳል። ሰዎቹ በድንጋጤ ራሳቸውን ለማዳን ሲሉ በአንድ ጊዜ ሱቅ ላይ ተረባርበው ኤሲ መግዛት ጀመሩ። ከዛስ ምን ሆነ? በሚሊዮን የሚቆጠሩ ሰዎች በአንድ ሰዓት ውስጥ ኤሲውን ሲያበሩት የአገሪቱ የኤሌክትሪክ መስመር ጭነቱን ማቋቋም አቅቶት ብልጭ አለ፣ ሙሉ በሙሉ ጠፋ። እስቲ ያስቡት። ጣሊያን እና ፈረንሳይ ውስጥ ያሉ ትልልቅ ከተሞች መብራት የለም፣ ውሃ የለም፣ አየር ማቀዝቀዣውም መስራት አቆመ። ከተሞቹ ሙሉ በሙሉ በጨለማና በእሳት ሙቀት ተዋጡ። የበለጠ የሚገርመው ደግሞ አውሮፓውያን የሚመኩባቸውን የኒውክሌር ኃይል ማመንጫ ጣቢያዎች ጭምር ምርታቸውን መቀነስና መስራት ማቆም ጀመሩ። ቆይ የኒውክሌር ጣቢያ ከሙቀት ጋር ምን አገናኘው ካላችሁ፣ ማሽኖቹ በጣም ትልቅ ስለሆኑ እነሱን ለማቀዝቀዝ የወንዝ ውሃ ያስፈልጋቸዋል። አሁን ግን ወንዞች በሙቀት ምክንያት መድረቅና መፍላት ጀምረዋል። ያ የፈላ ውሃ ደግሞ ማሽኖቹን ሊያቀዘቅዝ አይችልም። ሲስተሙ በሙሉ ቆመ። ቀውሱ እዚህ ላይ ብቻ ቢያበቃ ጥሩ ነበር። ነገር ግን ወደ ምግብና ወደ እንስሳቱም ተሻገረ። በፈረንሳይ ገጠራማ ቦታዎች ላይ 100,000 የሚሆኑ ዶሮዎችም ላሞችና በጎች በሙቀት ብዛት በአንድ ጊዜ አልቀው ተከምረዋል። ገበሬዎቹ በከፍተኛ ኪሳራ እያለቀሱ ነው። የሞቱትን እንስሳት አንስቶ የሚቀብርና የሚጨርስ ኩባንያ እንኳ ጠፋ። አየሩ በሙሉ በበሰበሰ የእንስሳት ሽታ ተሞላ። አያችሁ አይደል? እኛ ከሩቅ ሆነን ሙቀት እኮ ነው ብለን የምናስበው ነገር ለእነሱ ግን ህይወታቸውንና ምግባቸውንና ማብራታቸውንና መላው ኢኮኖሚያቸውን ጭምር ያፈራረሰ እውነተኛ የዓለም መጨረሻ ሆኖባቸዋል። ታዲያ ይህንን ሁሉ ጉድ እያዩ አንዳንዶች ሰዎች ምን እያሉ እንደሆነ ታውቃላችሁ?
የአውሮፓ ሰዎች ሰውነታቸው ደከመ፣ እንደ እኛ ጥንካሬ የላቸውም፣ ለዛ ነው በትንሽ ሙቀት የሚሞቱት እያሉ ይሳለቁባቸዋል። ለመሆኑ እውነቱ ምንድን ነው? የእውነት እነሱ ደካማ ስለሆኑ ወይንስ አምላክ የፈጠረው ሌላ ትልቅ የተፈጥሮ ሚስጥር አለ? በእውነቱ በሰው መከራ ላይ መሳቅ ጨርሶ ተገቢ አይደለም። አንዳንዶች የአውሮፓ ሰዎች ደካማ ስለሆኑ ነው እያሉ ሲቀልዱ ይሰማል። ግን እውነቱ ምንድን ነው? ይሄ የጥንካሬ ወይም የደካማነት ጉዳይ አይደለም። አላህ ሰውን ሲፈጥር ከተፈጥሮና ከሚኖርበት መልክዓ ምድር ጋር እንዲላመድ አድርጎ ነው የፈጠረው። ለምሳሌ ያህል እነዚህ አውሮፓውያን -40 ወይም -50 ዲግሪ በሚደርስ አስፈሪ በረዶ ውስጥ በሰላም መኖር ይችላሉ። ለእነሱ ያ ተራ ነገር ነው። እኛ ግን ያንን ቅዝቃዜ ለአንድ ቀን እንኳ መቋቋም አንችልም። በብር ተቆራምደን ልንሞት ሁላ እንችላለን። ልክ እንደዚሁ እኛ ሀገር በአፋር ወይም በጋምቤላ የሚኖሩ ወገኖቻችን ከፍተኛውን ሙቀት በቀላሉ ተቋቁመው ይኖራሉ። ነገር ግን ሁል ጊዜ ቀዝቃዛ ቦታ የሚኖረው ሰው እዚያ ቢሄድ ወዲያው ነው የሚታመመው። ስለዚህ ነገሩ የደካማነት ጉዳይ አይደለም፣ የተፈጥሮና የአካባቢ የመላመድ ሚስጥር ነው። በሰው ላይ የሚመጣን የተፈጥሮ መከራ ማቃለል ወይም መሰላቂያ ማድረግ የሰው ልጅነት ባህሪ አይደለም። በየቤታቸው ረዳት አጥተው በሙቀት የሚሰቃዩት እነዚያ ምስኪን አያቶች ልክ የራሳችን አያቶች መከራ ላይ የወደቁ ያህል ሊሰማንና ልናዝንላቸው ይገባል። አላህ ሁላችንንም ሀገራችንንም ከተፈጥሮ መቅሰፍትና ካልታሰበ አደጋ ይጠብቀን። አሁን እናንተን አንድ ጥያቄ ልጠይቃችሁ። እናንተ በብዛት የትኛው የአየር ሁኔታ ትመርጣላችሁ? ከፍተኛ ቅዝቃዜን ወይንስ ከፍተኛ ሙቀትን? የትኛው ይሻላል ትላላችሁ? ሐሳባችሁን እታች ኮሜንት ላይ በሰፊው ጻፉልኝ፣ እንወያይበታለን። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለወዳጆቻችሁ ሼር ማድረጋችሁን እንዳትረሱ። አዳዲስ ታሪኮች ወዲያውኑ እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ አድርጉት። በሚቀጥሉ አስገራሚ ቪዲዮዎች እስክንገናኝ ድረስ ሰላም ሁኑልኝ።